It's on here now. The goalkeeper's beaten, and South Africa will get Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በዚህኛው ጊዜ የምናነሳው ዋናው ጉዳይ የሚሆነው አንድ ሁለት ሶስት በጣም አነጋጋሪ ትኩረት ሳቢ ያልናቸውን ጉዳዮች እናነሳለን። የመጀመሪያው የ2026 የዓለም ዋንጫ እና በዓለም ዋንጫው ላይ ያጋጠሙ የተጫዋቾች ጉዳት ብለን በጣም ከፍተኛ ትኩረት የሳበው ጉዳት የማንቸስተር ዩናይትዱ የማኑኤል ኡጋርቴ ጉዳት ነው። ማንቸስተር ዩናይትድ ይህንን ልጅ ማቆየት አይፈልግም። ማንቸስተር ዩናይትድ ይህንን ተጫዋች መሸጥ ይፈልጋል። ይህንን ተጫዋች እንደሚሸጥ እያሰበ ተጨማሪ ተጫዋቾችን ስለማስፈረም ነበር የዩናይትድ እቅድና ዝግጁነት። ግን ልጁ ተጎዳ እና በጉዳቱ ምክንያት ምናልባት ከ10 ወር በላይ ከሜዳ ይርቃል ተባለ። ማን ይገዛዋል? አሁን ቢኖርም አያጫውተውም። እንኳን ታሞ ደናሞ ነው። በጣም አልፎ አልፎ ለጥቂት ደቂቃዎች ወደ ሜዳ ይገባ የነበረው ማኑኤል ኡጋርቴ 2026-27 ላይ የማንቸስተር ዩናይትድ ታማሚ ሆኖ ስሙ በማንቸስተር ዩናይትድ ስር ተጽፎ ይቀጥላል። ግን ዩናይትድ ሌሎች አማራጮችን ከማየት አያግደኝም የማኑኤል ኡጋርቴ መታመም መጎዳት ብሎ ነው እየገለጸ ያለው። የበለጠ ትኩረት የማኑኤል ኡጋርቴ ይሳብ እንጂ የዊሊያም ሳሊባ ጉዳይም እንደዚሁ ከፍተኛ የሆነ ድንጋጤን አርሰናል ቤት ፈጥሯል። ምክንያቱም የ2025-26 የአርሰናል ድል ምክንያት ፈልጉ ብንባል የምንጠራው ቀድመን የአርሰናልን በጣም ምርጥ የሆነ የሚያስመካ የመከላከል አቅም ነው። ይሄ የአርሰናል የሚያስመካ የመከላከል አቅም ደግሞ በሁለቱ ሴንተር ባኮች በዊሊያም ሳሊባና በጋብርኤል ማግሃሌሽ አስገራሚ ጥምረት፣ ከነሱ የሚያልፉ ኳሶች ደግሞ በዴቪድ ራያ አስገራሚ የግብ ጥበቃ ብቃት አርሰናልን የማይደፈር አድርጎት ሶሊድ አድርጎት ቆይቷል እና ዊሊያም ሳሊባ ጉዳት አጋጠመው። በዓለም ዋንጫው የግማሽ ፍጻሜ ጨዋታ የመጀመሪያውን 45 እንኳን መጨረስ ሳይችል ቀረ። ከዛ ወሬው የነበረው ዊሊያም ሳሊባ ያጋጠመው ጉዳት ከባድ ነው፣ ለዚህ ላጋጠመው የጀርባ ጉዳት ደግሞ ቀዶ ጥገና ወይም ሰርጀሪ ይደረግለታል፣ እናም ለረጅም ጊዜ ከሜዳ ይርቃል የሚል ነው። ይሄ ለአርሰናል አስደሳች ወሬ አይደለም። ይሄ ለአርሰናል ደስ የሚል መረጃ አይደለም። ነገር ግን ደግሞ እውነት ነው። እውነቱን መኖር ደግሞ ግድ ነው። በዚህ አግባብ የዓለም ዋንጫው ተጠናቀቀ። ዊሊያም ሳሊባም ወደ ለንደን ሄደ። ከአርሰናል የሕክምና ባለሙያዎች፣ ከአርሰናል አሰልጣኝና ከሌሎችም መገናኘት ካለባቸው ሰዎች ጋር ተገናኘ። አርሰናል መግለጫ ወጣ ትላንት ሌሊት ላይ፣ ለእኛ ሌሊት ላይ አርሰናል ያወጣው መግለጫ ምንድን ነው የሚለው? የዊሊያም ሳሊባን ጉዳት በተመለከተ ጥልቅ የሆነ ምርመራ አደረግኩኝ ነው የሚለው። በዚህ ባደረግኩት ጥልቅ ምርመራ ሁለት ነገሮችን ተረድቻለሁ። ሁለት ነገሮች ላይ ድምዳሜ ደርሻለሁ። አንድ፣ ለዊሊያም ሳሊባ የሚደረግለት ምንም አይነት ሰርጀሪ የለም። ከብዙ ፍተሻ፣ ከብዙ ምርመራ፣ ከብዙ ማጣራት በኋላ የተረዳሁት ነገር ያለ ሰርጀሪ ማዳን ይቻላል ዊሊያም ሳሊባን። ሁለተኛው ደግሞ አርሰናል የተረዳውና የደመደመው ነገር ረጅም ጊዜ ግን ወደ ሜዳ አይመለስም። አሁን ድብልቅ ነው ይሄ እንግዲህ ሰርጀሪ አያስፈልገው መባል የጉዳቱን መጠን መጀመሪያ ከተፈራው ይልቅ የሚያሳንሰው ይሆንም፣
ያለ ሰርጀሪም ግን ደህና ሆኖ ወደ ሜዳ እንዲመለስ ለማድረግ ረጅም ጊዜ ይፈልጋል መባል አርሰናል በ2025/26 የውድድር ዓመት የምናውቀው በነበረው የመከላከል ጥንካሬ ወደ ሜዳ ይመለሳሉ በአዲሱ የውድድር ዓመት የሚለው ላይ ኮስችን እንድናደርግ ያስገድደናል። ማጋሌሽ ይመለሳል፣ ሳሊባ ግን የለም። በ2025/26 የውድድር ዓመት ካልረሳን በስተቀረ ዊሊያም ሳሊባ ጉዳት በሚያጋጥመው ጊዜ ይሰጥ የነበረው አንዱ ትንታኔ ዊሊያም ሳሊባ ሲኖር እና ዊሊያም ሳሊባ ሳይኖር የአርሰናል ውጤት ይጨምራል ይቀንሳል፣ እንዴት ነው የእሱ መኖርና የእሱ አለመኖር ውጤቱን በምን ያህል መጠን ያዛባዋል የሚል ክርክር ነበረ። ሀቆች ይወጡ ነበር። በከፍተኛ ደረጃ ነው የሚዛቡ። ዊሊያም ሳሊባ ሲኖር አርሰናል የድል መጠኑ በጣም ከፍተኛ ነው። ዊሊያም ሳሊባ ሳይኖር የአርሰናል የድል መጠን ሲግኒፊካንትሊ ይቀንሳል። እሱን ማጣት ቀላል አይደለም። የእሱ መኖርና አለመኖር ያዛባል፣ ያጎድላል የሚል ነገር ይነገር ነበረ። ዊሊያም ሳሊባ ለብዙዎቻችን ኮስታራ፣ ዝምተኛ፣ የማይናገር ቢሆንም ለቡድን ጓደኞቹ ግን የእሱን ያህል ኮሚክ የእሱን ያህል ደግሞ ጨዋታ አዋቂም የለም። በጣምም ተወዳጅ ነው። የእሱና የጋብርኤል ማጋሌሽ ጥምረት አርሰናልን አስፈሪ አድርጎታል። ኖ ዳውት። አሁን ምን ይሆን ነው? አርሰናል አዲስ ይግዛ። ረጅም ጊዜ ሳሊባ ስለማይኖር ጋብርኤል ማጋሌሽን የሚያጣምር እዛ ቦታ ላይ ከጋብርኤል ማጋሌሽ ጋር ሆኖ የአርሰናልን የመከላከል ጥንካሬ የሚያስቀጥል ተጫዋች አዲስ ያምጣ፣ ወይንስ ደግሞ ካሉት ተጫዋቾች መካከል አንዱን ዊሊያም ሳሊባ እስኪሻለው ድረስ እዛ ቦታ ላይ አሎኬት ያድርግ፣ እዛ ቦታ ላይ ይመድበው? ምንድን ነው ያለው የአርሰናል የእጁ አማራጭ የሚለው እጅ ላይ ያለ አማራጭ እና ገበያ ላይ ያለ አማራጭ ብሎ በሁለት መክፈል በሁለት ማየት የግድ አስፈላጊ ይመስለኛል። ስለዚህ ኢንሃውስ የሆነ በቤት ውስጥ ያሉ አማራጮች አሉ። ለምሳሌ በነገራችን ላይ አርሰናል ልምምዱን ጀምሯል። ለአዲሱ የውድድር ዓመት ለድጋሚ ድል፣ ለድጋሚ ሻምፒዮንነት መድፈኞቹ የፕሪሲዝን ልምምዳቸውን ጀምረዋል። በዛ የልምምድ ወቅት ቤን ዋይት የልምምዱ አካል ሆኖ ታይቷል። ዛስ ቢግ ሪሊፍ። መከላከሉ ላይ የነበረውን እጥረት፣ መከላከሉ ላይ ያጋጠመውን ክፍተት እናስታውሳለን። 2025/26 ላይ ምን አይነት ክፍተት አጋጠመ ብንል ለምሳሌ የቻምፒዮንስ ሊጉ የዋንጫ ጨዋታ በሚደረግበት ሰዓት ላይ የቀይ መስመር ላይ ጁሪያን ቲምበር ደረሰ፣ ይገባል ወይ አይገባም ወይ፣ ዋው ብራቮ ይደርሳል ደረሰ ምናምን ተብሎ የተወሰነ ሚኒት ተሰጥቶት ነበር አይደል? ለጁሪያን ቲምበር ታስታውሻለሽ? ነው በደንብ ታስታውሳለሽ። ሌትሊ ደግሞ ዴክላን ራይስንም እዛ ጋር ለመጠቀም እስከ መገደድ ነበር። ምክንያቱም ጁሪያን ቲምበር ተጎዳ፣ እዛ ላይ ቤን ዋይትም የለም። ስለዚህ እዛ ቦታ ላይ ክፍተት አለ። አርሰናል እንደውም በክረምቱ ሊያስብበት ከሚገባ ቦታ መካከል አንደኛው ራይት ባክ ላይ አዲስ ተጫዋች ማስፈረም ነው። ምክንያቱም የጁሪያን ቲምበር እና የቤን ዋይት በድግግሞሽ መጎዳት እየተባለ ሲነሳ ነበር። ለነገሩ ቤን ዋይትን ያቆየው ወይ ሲሽጠውም ክርክር እኮ ነበረ፣ ሀሳብ ለውውጥ እኮ ነበረ። ቤን ዋይት አይበቃውም ምናምን የሚል ማለት ነው። ሌፍት ባክ ላይ ስትሄጂ እንደዚሁ ካላፊዮሪ ጉዳቶች ያጋጥሙት ነበር። ትንሽ መተረማመስ ነገር ነበር። እንደገና ደግሞ ሞስኩዌራ አለ። እኔ አርሰናልን አንድሪያ ቤርታን በአንድ በኩል በጣም እድለኞች ናቸው፣ በሌላ በኩል በጣም ጎበዞች ናቸው የምልበት ዝውውር የሞስኩዌራ እንደሆነ ታውቂያለሽ? ግን ተናግሬው አውቅ ይሆን? ሞስኩዌራ በዛ ዋጋ ይሄን የመሰለ ልጅ ማግኘት 12 እንደዚህ ነው ያለ ወጣበት በወቅቱ እንደዛ ነው መሰለኝ። በእኔ ዋጋ እኮ እኔም እወጣለሁ። ትበልጣለህ እንጂ አንተም ማለት እነሱን አሞካሻለሁ ብዬ ገደል ገባ ብዬ በእውነት ነው ቴልኮ ነው። በጣም 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 የሚገርም ዲል ያገኘው አርሰናል ሞስኩዌራ ነው። ለእኔ ፕራይስ 12 ሚሊዮን፣ እድሜ የሚገርም እድሜ፣ የልጁ ጉብዝና እንደመጣ ስክት ስፍት ያለ በጣም አልፎ አልፎ የሚታየው መንገራገጭ ካልሆነ በስተቀረ ሞስኩዌራ በእውነት ለመናገር ልብ የሚሞላ ልጅ ነው።
በእውነት ነው የምነግርሽ። ስለዚህ አሁን እዛ ሴንተር ባክ ላይ ሳሊባ እስኪድን ድረስ ሞስኩዌራ አለኝ ቢል አርቴታ የሚያስፈርድ አይደል። አሁን ካላፊዮሪ ድኗል። ካላፊዮሪ ሴንተር ባክ መሆን ይችላል። ሂንካፔ አለ። ሂንካፔ ቋሚ አርሰናል ተጫዋች ሆናል። ሴንተር ባክ መሆንና ማጋሌሽን ማጣመር ይችላል እያልሽ መሄድ ትችላለሽ። ኦፕሽኖቹ ጉዳት መጥቶ እስካላተረማመሳቸው ድረስ በቤት ውስጥ መፍትሄ ሊያገኝ ይችላል። የዊሊያም ሳሊባ ተጎድቶ ለረጅም ጊዜ ወደ ሜዳ አይመለስም የሚለውን ነገር ለማስተካከል ግን ለምን ከዛ ብቻ እንግዛ እንጂ ፍራንኮ አለ ካሉ ደግሞ ሁለት አማራጮች ናቸው ሰሞኑን ሲነሱ የነበሩት። አንደኛው ኮንሳ ነው፣ አንደኛው ደግሞ ሳምሪ ቆንጆ አይደለም ያለችው ጆን ስቶንስ። በሱ ስለነገር እስካሁን ሰዎች ንክስ አድርገው ይዘውኛል። እኔ እኮ ቆንጆ አታውቅማሉኝ። አንተ እኮ የገለጽክበት መንገድ ነው የገረመኝ እንጂ ቆንጆ ነው ቆንጆ አይደለም ቆንጆ ቪኒሺየስ ትላል። አሁን እኮ አሁንማ እሺ። እና የትኛው ኦፕሽን ነው ለአርሰናል የሚሻለው? እኔ በጣም እንዳልከው አርሰናል እድለኛ ነው ከሚሉት ውስጥ ነኝ። አሁን በተለይ የኋላ መስመሩን በሚያጠናክርበት ጊዜ አርቴታ በጣም ይወቀስ ነበር። ሁላችንም እንደምናስታውሰው ክፍተቱ ያለው ሌላ ቦታ እሱ የሚገዛው ተከላካይ ሚል አስተያየት ሁላችንም እናስታውሳለን። ግን በኋላ ላይ ያለፈው የውድድር ዓመትም ቢሆን እነዚህ ግዢዎች በደንብ አድርገው አርሰናልን ጠቅመውታል፣ ረድተውታል። ይሄ ሁላችንም የተመለከትነው ነገር ነው እና ደግሞ ዊሊያም ሳሊባ በተወሰኑ አጋጣሚዎች ባለፈው የውድድር ዓመትም ቢሆን ተጎድቶ ጨዋታ ላይ ያልተሰለፈባቸው አጋጣሚዎች ነበሩ። እነዛን አጋጣሚዎች በደንብ አድርገው ተወጥተዋቸዋል። በተለይ ሞስኩዌራ በደንብ እንደተወጣው ሁላችንም የምናስታውሰው ነገር ነው። አሁን በውድድር ዓመቱ መጀመሪያ ላይ ነው ዊሊያም ሳሊባ እንደተገለጸው ይህን ያክል ጊዜ ባይባልም ከ4 እስከ 5 ወር ከሜዳ የሚርቅበት እድል አለ ተብሎ ይገለጻል። አርሰናል ይህን ያህል አላለም። አዎ ይህን ያህል አላለም። ግን ከዛ በፊት የሚወጡት መረጃዎች የሚያሳዩት መጀመሪያ ላይ እንደውም ሰርጀሪ ይሰራል ተብሎ ነበር። ከዛ ሰርጀሪ አያስፈልግም፣ ግን ረዘም ያለ ጊዜ ወስዶ ራሱን በደንብ ደህና እንዲሆን ማድረግ አለበት። ለዚህም ደግሞ የሕክምና ባለሙያዎች በጣም ትልቅ ክትትል ያደርጉለታል ተብሏል እና ዝም ብለን በ5 ወር እንኳን እንያዘው ብንል ረጅም ጊዜ ነው፣ ቀላል ጊዜ አይደለም። እኔ አንድ ጥሩ ነገር የሚታየኝ እዚህ ውስጥ አንደኛ እንደዛም ከባድ ነው፣ ግን የውድድር ዓመቱ መጀመሪያ መሆኑ አሪፍ ነው ብዬ ነው ማስበው። የጫናዎች ልክ እንደ ውድድር ዓመቱ መጨረሻ ወይም ከአጋማሽ በኋላ እንዳለው አይሆኑም። በተወሰነ ደረጃ ተጫዋቾች በነጻ አምሮ አገልግሎት መስጠት የሚችሉበት ጊዜ ነው። ከረፍት ደግሞ የዓለም ዋንጫው ላይ በተለይ ያልነበሩ ተጫዋቾች በጣም ፍሬሽ ሆነው የሚመለሱበት ነው እና ይሄኛውን ነገር ለማስተካከል ወይንም ይህንን ጊዜ በጥበብ ለማለፍ በጣም ይመቻል ብዬ ነው የማስበው። እንኳንም እርሊ ሆነ ነው እርሊ መሆኑ እንደ አንድ አድቫንቴጅ መታየት ይችላል ብዬ ነው የምረዳው። እና ማለት ይጨመር አዎ ግን ይሄ መሆኑ ግን ደግሞ ክፍተት የለውም ማለት አይደለም እኮ። ቤስት ነገር ነው ከተናገርሽ የእውነቴ ነው ነገር አሁን ይሻላል እኮ። አሁን ይሻላል ላይ መመለሱ ነው የሚጠቅመው። ዲሴምበር ላይ የሚጎዳ ምንም ያኔ መመለሱ ይጠቅማል። ግን ደግሞ እንዳለሱ ነው ነገሮች ደግሞ ከቁጥጥር ውጭ ሊሆኑ ይችላሉ። ቅድም እንዳልከው ጉዳት ሊመጣ ይችላል። ስለዚህ እነዛ ነገሮች ላይ ደግሞ የበለጠ ዝግጅት ማድረግ አለ። ጉዳትም ባይመጣ የገብርኤል ማጋሃሌሽና የዊሊያም ሳሊባ ጥምረት በራሱ ትልቅ ጠንካራ ነገር ነው። አርሰናል ቤት ለምሳሌ ከዳርና ዳር ያሉት የተከላካይ መስመር ላይ ያሉት ተጫዋቾች አዲስ ቢሆኑ ሂንካፔን እና ሞስኩዌራን ቢሆን የምትጠቀመው አሁን አይደለም፣ ባለፈው የውድድር ዓመት የመጀመሪያ ጊዜያቸው ላይ ብትጠቀም፣ መሀል ላይ ግን ሳሊባና ማጋሃሌሽ ካሉ ችግር የለም። የነዛን አዲስ መሆን የነዛን ክፍተት እየሞሉ ይሄዳሉ። የሁለቱ ጥምረት በጣም ስትሮንግ ነው ለማለት ፈልጌ ነው። የሁለቱ አብሮ መኖር በራሱ ለአርሰናል ትልቅ እድገት ስለሆነ ሰምሃው አይ ዶንት ኖ እንግዲህ ማነጻጸር ከፈለግን
ወደፊት የማነጻጸር ፕሮግራም ልንሰራ እንችል ይሆናል። የተወሰነ ጊዜ በፊት ማንቸስተር ዩናይትድ ቤት ውስጥ ቪዲች እና ፈርዲናንድ የፈጠሩትን አይነት አስገራሚ የመከላከል የመሀል ተከላካይነት ጥምረት ነው ለእኔ የሚያስታውሰኝ። ይሄ አሁንም የማጋሌሽ እና የሳሊባ መነጋገር ሳያስፈልግ መተያየት ሳያስፈልግ የሚግባቡበትና አርሰናልን በመከላከሉ ፍጹም ሶሊድ እንዲሆን አይደለም በፕሪሚየር ሊጉ በአውሮፓ ካሉ ትልልቅ የሚባሉ ክለቦች ሁሉ የመከላከል አቅሙ ነጥሮ እንዲወጣ በማስቻል ረገድ ትልቅ አስተዋጽኦ አላቸው። ግን እዚህ ይህንን ስልሽ ፉልባኮቹም በጣም ትልቅ ክሬዲት የሚወስዱ ናቸው። የሆነት ለመናገር አሁን ካላፊዮሪን ስትመለከችው ስኬሊን እንደ ሚድፊልደር ካልሆነ በስተቀር ፉልባክ ላይ ካላፊዮሪና ኢንካፔ እያሉ ምናምን ብለሽ የምትቀማጣይበት ቡድን ሆናል እኮ። ስለዚህ የመከላከሉ ነገር ላይ ዜናው ደስ አይልም። ነገር ግን ደግሞ ፍጹም የሚያሳስብ አድርጌ ግን እኔ አልወስደውም። እንዳልሽው እርሊ መሆኑም አንድ ነገር ነው። ግን ከዛ በተጨማሪ የመተካት አስቸጋሪነት አልታየኝም ለኔ። ያለ በጣም ሰርፕለስ ነገር አለ። ያለ ተጨማሪ ተጫዋችም ሊወጡት የሚችሉት ነው። ደግሞ ሌላው ትልቁ ነገር ሞስኩዌራ ባለፈው የውድድር ዓመት በቃ በየጨዋታዎቹ ላይ ከጊዜ ወደ ጊዜ እድገቱን እያሳየ የመጣ ተጫዋች። አሁን ሂንካፔ ላይ መጀመሪያም ጀምሮ እስከ መጨረሻው ድረስ ያን ያክል ክፍተት አላየንም። ሞስኩዌራ ግን በጣም አዲስ ነው፣ ልጅ ነው፣ ትልቅ ቡድን ውስጥ ነው የገባውና የውድድር ዓመት ወይንም እሱ ጨዋታ ላይ መሰለፍ በጀመረበት የተወሰኑ አጋጣሚ ትንሽ ኮንፊደንስ ማጣት የሆነ ነገሮች እንመለከት ነበር። ግን እሱን ግን ይዞ አልቀጠለውም። በጣም እኔ አሪፉ ነገር ብዬ ደግሞ የምናገረው ይሄንን ነው። ፕሮግረሱ ይታያል። ምንድነው ፕሮግረሱ? ሎስ ኦፍ ኮንፊደንስ እንዳይቀጥል ወይም ራስ መተማመን አጥቶ እንዳይቀጥል ምናምን ለማድረጉ እኮ አሁንም ሳሊባና ማጋሌሽ እኮ ናቸው። አንዳንዴ ከጎንሽ ማን አለ እኮ የሚለው ነው ተናግሯል። በነገራችን ላይ እሱ ከዚህ በፊት እኔም አሁን አንተ ስትል ነው ትዝ ያለኝ። አጠገብሽ ያለ ሰው ነው እንደዚህ ያለው በራስ የመተማመን ስሜትሽ መጉደል ምናምን እንዳይኖር የሚያደርግሽ አጠገብሽ ያለው ሰው ነው። እነሱን ነው ኤግዛምፕል የምታደርግ። እነሱን ምሳሌ አድርገሽ እንደነሱ ለመሆን ካልቻልሽ ካልሞከርሽ እና እዛ ላይ ካልሰራሽ በስተቀረ እንዴት ነው የመጫወት እድል የምታገኝ? ሳሊባን እያየሽ ቆራጥነቱን፣ ማጋሌሽን እያየሽ ቆራጭነቱን ልክ ቆራጥና ቆራጭ ነው ያንን እያየሽ ልፍስፍስ ልትሆኛት ወይም ልፍስፍስ ሆናለሁ ካልሽ መድፈኞቹ ጋር ቦታ ይኖርሻል ብዬ አላስብም። የእነዚህ ልጆች መኖር ሲጫወቱ በሚፈጥሩልሽ ጉብዝና ውጤታማነት ብቻ አይደለም ሌሎቹ ላይ የሚያሳድሩት ፖዚቲቭ ኢንፍሉዌንስ በጣም ትልቅ ነው። በጣም ትልቅ ነው። አብረሻቸው ነው የምትለማመጪው። አንስታ ያፈርጡሻል እኮ ምንም እኮ ጥያቄ እኮ የለውም። ልትልፈሰፈሻት ነግሬሻለሁ ከዚህ በፊት በማንቸስተር ዩናይትድ እና በሊቨርፑል መካከል ጨዋታ እየተደረገ የሊቨርፑልና የዩናይትድ ጨዋታ ምናምን ይታወቃል። ደርቢ ነው፣ ራይቨለሪው ሁሉም ሰው ያውቀዋል። በዛ ጨዋታ ላይ ሉዊስ ናኒ ተመታና ወደቀ መሀል ሜዳው አካባቢ። ከዛ እቺ ሰበብ ተገኝታ ነው እንዴ የማንቸስተር ዩናይትድ ተጫዋቾች ግር ብለው ሄደው መቶታል ብለው ባሰቡት የሊቨርፑል ተጫዋች ላይ ዘመቻ ሊከፍቱ ነው። መተናነቅ ሆነ፣ መገፈታተር ምናምን ሆነ ሜዳው ላይ። ዳኛው ያንን ለማረጋጋት ጥረት ሲያደርጉ በለዘብታ እየሮጠ ሄደ። ዝምተኛ የሚባለው ግን ቆራጭ የሆነው ፖል ስኮልስ ሲሄድ ናኒ ያለቅሳል። ነግርሻል፣ ከዚህ ያለቅሳል። ተበሳጭቶ ተመለሰ። ልፍስፍስ ብሎት ማለት ነው። ምን እንደው የፈለገ ቢመቱት እንዴት ያለቅሳል? አሁን ያነሱታል እነሱ በትዝታ። ለማንቸስተር ዩናይትድ ስትጫወችና አጠገብሽ ሮይ ኪን ሲኖር፣ ለማን ዩናይትድ ስትጫወችና ከጎንሽ ፖል ስኮልስ ሲኖር ሳይነግሩሽ ምን ማድረግ እንደሚጠበቅብሽ ይገባሻል። ለአርሰናል እየተጫወች አጠገብሽ ማጋሌሽ፣ አጠገብሽ ሳሊባ ሲኖር እናም የመከላከል ስራ ላይ እንደሆነ የተቀጠርሽው ትዝ ሲልሽ ምን ማድረግ እንዳለብሽ ዴፊኒትሊ ሲምፕሊ በቀላሉ ነው የምትረጂው እና ልትረጁም የሚገባው። አስቢው ውስጥ በዛኛው በኩልም ደግሞ ስትሄጂ ሂንካፔ ነው ያለው። ሂንካፔን እኔ እኮ ገና ለአርሰናል ሲፈርም በውሰት ምን ብዬ ነው የገለጽኩት? አውሬ ነው ይሄ ልጅ፣ ጨርጋጅ ነው፣ ምንም ጥርጥር የለውም። ይሄ ሮጦም ገንጥሎሽም የማይጠግብ ሰው ነው። ይሄንን ካራክተር ዝም ብለሽ አስቢው። የማጋሌሽን ካራክተር፣ የሂንካፔን ካራክተር ምናምን አስቢው እና እዛ ቦታ ላይ ሆነሽ ከአንድ ወር በላይ ልትልፈሰፈሽ አትችይም። ገባሽ? ልጅነት ሊያልፈሰፈስሽ ይችላል፣ ላክ ኦፍ ኤክስፒሪየንስ ሊያልፈሰፈስሽ ይችላል። ግን
በእነማን የተከበብኩት ምናምን ስትይ እኔ አሁን ዝም ብለሽ ትንሽ ወደኋላ ሄደሽ ሂንካፔን አስቢ። በጣም ደም የሚሰጥ አይነት በቃ ከጎኑ መቆም የምትፈሪው አይነት ተጫዋች ነው። ተቃራኒ ሆነች ነው ከጎኑ መሆን ያለብሽ። ደግሞ እንደሚከላከልልሽ እያሰብሽ ነው። እስቲ ወንድ የሆነ እንካ የሚልሽ ወንድም አለ እንደዛ በይው። ስለዚህ አሁን ነው ማምነው ነው ማን ይተካው በሚለው ላይ ተጫዋች ይግዛ አርሰናል ወይስ ደግሞ ባሉት ይጠቀም በሚለው እንደኔ ገበያ የሚያስወጣ ችግር አይደለም። ኦቨሮል እዛ ቦታ ላይ ትንሽ ስራ ለስራ ካስባለ ግን የጠራቸው ኦፕሽኖችም መጥፎ አይደለም። ኮንሳንም እንደዚሁ ደግሞ ጆን ስቶንስንም እንደውም እኔ ገንዘብ ማውጣት አሁን ባለው ሁኔታ ገንዘብ ማውጣት ለአርሰናል እዛ ቦታ ላይ ለምሳሌ ኮንሳን ማስፈረም አስፈላጊ ነው ብዬ አላስብም። ከተቻለ ጆን ስቶንስ ያው ነጻ ስለሆነ አዎ ግን ቢያንስ ታቃልለዋላ ነገሩን ተነጋግሮ ያንን የሚያቃልልበትን መንገድ መፈለግ ነው የሚሻለው እንጂ አሁን ለምሳሌ ቤን ዋይትንም ካላፊዮሪንም ብናይ በተለይ እነዚህ ተጫዋቾች ጉዳት በተደጋጋሚ የሚያጠቃቸው ስለሆኑ ነው እንጂ በጣም ፊት በሆኑበት ጊዜ በጣም አሪፍ ናቸው። በጣም ጥሩ አገልግሎት የሚሰጡ ናቸው። ስለዚህ በጣም ብዙ አማራጮች አሉ። በተለይ ካላፊዮሪ ወደ ፊት ሲሄድ እንዴት እንደሚያምረው ለነገርሽ። በደንብ ደግሞ የቤን ዋይት ከሳካ ጋር ያለው መግባባት ከኦዲጋርድ ጋር ያለው መግባባት ደግሞ ሌላ ተጨማሪ የጥንካሬ ምንጭ ነው የሚሆነው እና ዋናው ራስ ምታት ለአርሰናል መስመሩ ነው። የግራው መስመር እዛ ላይ ቶሎ እና በፍጥነት ስሩ። ዋናው ሚድፊልዱ ላይ ሊፈጠር የሚችል የድካም ስጋት ፊል አደረገዋለሁ። እነ ዴክላን ራይስ ኤግዞስትድ የመሆን አይነት ነገር ያጋጠማቸዋል ብዬ ነው የማስበው። እዛ ላይ የዛን ሰው የዝውውር ጨርሶ የግማሬሽን ነው ብለው በኋላ እንመለስበታለን። ሁለተኛ ወሬያችን እንደ ፊፋ ያለ ሙሰኛ ተቋም የለም የሚልን አንድ ጽሁፍ ክርስቲያኖ ሮናልዶ ላይክ ገጫው። ምንድነው ትርጉሙ? እስቲ ባጭሩ እስማማበታለሁ ነው። ሌላ ምንም ወድጄዋለሁ። ይሄ ልክ ነው ማለት ነው። ቀጥታ ትርጉሙ ምንድነው የሚሰጥሽ ስሜት ላንቺ? የሮናልዶን እንደዚህ ማለት በፊፋ ደስተኛ እንዳልሆነ የሮናልዶን ደስታ ምን አጎደለው? አስፊው እንጂ እኮ እንዴት ምን አጎደለው? ኦብቪየስ ነው ይታያል ብዬ ነው። እንደውም ግን ከኢንፋንቲኖም ጋራ ጥሩ ግንኙነት ያለው ተጫዋች ነው የነበረው ከዚህ በፊት አሜሪካ በሄደበት ጊዜ ከዶናልድ ትራምፕ ጋራም ከኢንፋንቲኖ ጋራም ተገናኝቶ ጥሩ የሚባል ጊዜ አሳልፈዋል። አሁን በዚህኛው የዓለም ዋንጫ ላይ ግን ያው ክርስቲያኖ ሮናልዶ ደስተኛ ካልሆኑ ተጫዋቾች መካከል አንደኛው በራሱ በግል ባጋጠመው ውጤትም ከፖርቹጋል ጋራ በብሔራዊ ቡድን ውስጥ የነበረውም ነገር እንደገና ደግሞ በውሳኔዎችም በፊፋ ደስተኛ አይደለም ማለት ነው። አሁን ይህንን ነገር ስናይ ነው እንጂ ከዚህ በፊት ፊፋ ላይ ቅሬታ እንዳለው እኔ አልሰማውም። አሁን ግን በፊፋ በቃ ደስተኛ አለመሆኑን ወይም ደግሞ የሚባሉትን ነገሮች በሙሉ የሚጋራ መሆኑን ነው የሚያሳየኝ። የትኞቹን ነገሮች? ፊፋ ሙሰኛ መሆኑን፣ ኮንስፓሬንሲ አለ መባሉን፣ ጨዋታዎች በተመለከተ የዳኝነት ውሳኔን በተመለከተ አሁን እኔ እንደዛ ቢሆን ነበረ ደስ የሚለኝ። የክርስቲያኖ ሮናልዶ ይሄንን ፊፋ ሙሰኛ ነው የሚለውን ወሬ የሚለውን ንግግር ላይክ ማድረግ እስማማበታለሁ ማለት ያው የራሱ የሆነ ኢምፕሊኬሽን አለው። ግን የትኛውን ጉዳይ ነው ክርስቲያኖ ሮናልዶ የሚስማማበት የሚለው ግን ያው የሚያነጋግር ይመስለኛል። አንድ ከዚህ ዓለም ዋንጫ የዳኝነት ውሳኔ ጋር በተያያዘ ከሆነ በተለይ ፊፋ አርጀንቲናንና ሊዮኔል ሜሲን በተለየ ሁኔታ ይንከባከባል ብሎ ያስብ ይሆን የሚል ጥያቄ ነው እኔ አእምሮ ላይ የፈጠረው። ምክንያቱም በጣም ብዙ ቀላል የማይባሉ ሰዎች ፊፋ ለሜሲ እና ለአርጀንቲና አሸናፊነት ሩህሩህ ልብ አለው ነው የሚሉት። መሰረት አለው ይሄ አባባላቸው ብዬ ባላምንም እኔ አልስማማበትም። ምክንያቱም እነዚህ ሰዎች አሁንም ድረስ የሚጠቅሱት አርጀንቲና ከግብጽ ጋር ስትጫወት ግብጽ ተበድላለች፣ አርጀንቲና ከስዊትዘርላንድ ጋር ስትጫወት የኢምቦሎ በቀይ ካርድ መውጣት አርጀንቲናን መጥቀም ነው እያሉ ነው የሚዘረዝሩት። እነዚህ ውሳኔዎች በእኔ አረዳድ በእኔ የሎስ ኦፍ ዘ ጌም አረዳድ የጨዋታው እንጋረዳድ ልክ እንጂ ለአርጀንቲና የተሰጡ ጥቅሞች ናቸው ብዬ አላስብም።
ልክ ናቸው ዳኛው ያደረጉት ነገር በሁለቱም አጋጣሚዎች። እንደውም የዳኝነት ጥያቄ ከተነሳ በዋንጫው ጨዋታ ኒኮ ዊሊያምስ ያገባው ጎል ለምን ተሻረ የሚለውን ደግሞ እጋራለሁ። ስፔሲፊካሊ ዳኝነትን በተመለከተ ለአርጀንቲናና ለሊዮኔል ሜሲ አሁን ብዙ ሰዎች አርጀንቲናና አልጄሪያ ሲጫወቱ ሊዮኔል ሜሲ ያጠፋው ጥፋት እንዴት በቀይ ካርድ አልተቀጣም ብለው የሚያነሱት ነገር አለ። ይህንን እያለ ከሆነ ክርስቲያኖ ሮናልዶ የፊፋ ሙሰኝነት አለ ሲባል ፊፋ ሙሰኛ ነው ሲባል አዎ ብሎ ላይክ የገጨው አሁን ካነሳሁት ብዙዎች ለአርጀንቲና የሚደረግ የተለየ እንክብካቤ አለው ብለው ከማመናቸው ጋር አያይዞ ከሆነ አንድ ነገር ነው። እንደነ ባሎጋን አይነት ተጫዋቾች በቀይ ካርድ ከሜዳ መውጣታቸውን ተከትሎ ነገር ግን ሳይቀጡ ሲቀሩ የአሜሪካው ፕሬዚዳንት አዘው የፊፋው ፕሬዚዳንት ተቀብለው ትዕዛዙን እንዲፈጸም ያደረጉትን ነገር ከሆነ እየገለጸ ያለ አሁን ይህንን እያልኩ ያለሁት ከሆነ የምልበት ዋነኛው ምክንያት በደፈናው ፊፋ ኮራፕትድ ነው የሚለውን ነው ላይክ ያደረገው በዚህ ጉዳይ አላለ ከሆነ እና ሌሎች በጣም በርካታ የፊፋ አሰራሮች በሙስና የተሞሉ ናቸው የሚለውን ለመግለጽ ከሆነ አለመስማማት የሚቻል አይመስለኝም። የጂያኒ ኢንፋንቲኖን አጎንባሽነት ከሆነ እኔ ሰውየው በደንብ እንደሚያጎነብሱ እኮ የምታውቂው ካታር ላይ አቋማቸው ሌላ ነው፣ የካታር ሰዎች የሚደሰቱበት፣ አሜሪካ ላይ አቋማቸው ደግሞ ሌላ ነው። አሁንም እነዛ ሰዎች የሚደሰቱበት ነገር ነው የሚያደርገው። ስለዚህ ለማስደሰት የሚኖሩ ሰው ናቸው። ከዚህ በፊት እንደተገለጸው ሀብታምና ጉልበተኛ ይፈራሉ፣ ወይም ከነሱ ጋር መታየት ከነሱ ጋር መቀራረብ በጣም ያስደስታቸዋል ተብሎ ነው የሚገለጸው። ፊፋን ኮራፕትድ አይደለም ብሎ መከራከር አይቻልም። ግን የሮናልዶንና የሜሲን የፉክክር መንፈስ የፉክክር ስሜት ከግምት ውስጥ አስገብቼ በሜሲ ሀገር በአርጀንቲናና በፊፋ ጉዳይ የሚነሳው ነገር እንዲጎላ ፈልጎ ከሆነ ክርስቲያኖ ሮናልዶ አሁን ነው ባይት እኔ ሀሳቡ ላይ አልስማማም። እሱ ምንም ግልጽ ያደረገው ነገር ስለሌለ ዝም ብለን ሁሉንም ነገር ያጠቃልላል። አሁን ላይክ ማድረጉ ሀሳቡ ዓለም ለምን ይሄንን ለምን የበለጠ ትኩረት ሰጠ? ያው ክርስቲያኖ ሮናልዶ መሆኑ ነው መጀመሪያ። ሁለተኛውስ ምክንያት በዚህ ጉዳይ ላይ በጣም ከፍተኛ የሆነ ንግግር አለ። አንድ በጣም ትልቅ ዳኛ ከወጥተው በእርግጠኝነት የምነግራችሁ ማንንም ለመጥቀም የሚደረግ ምንም አይነት ጥረት የለም ነው ያሉት። እኔ እኮ እንዴት ብዬ እንደማስረዳ አላውቅም። ግን ለምሳሌ ኤፍቢአይ ምርመራ ጀመረ በአርጀንቲና እግር ኳስ ማህበር ላይ ተባለ። በአርጀንቲና እግር ኳስ ማህበር ላይ ኤፍቢአይ የጀመረው ምርመራ ሌላ ጉዳይ የሚመለከት አላልኩህም አለ። ሜዳው ስለታየ ልክ አይደለም ላለው ዳኝነት ኤፍቢአይ ጥርጣሬ ተሰምቶት ያንን ነገር ሊያጣራ የአርጀንቲናና የፊፋን ግንኙነት ልጅ ሁለት ነገር አይደለ እያሰብን ያለ ነው። ታይም ዶናልድ ትራምፕ እና ጂያኒ ኢንፋንቲኖ እና ዶናልድ ትራምፕ ኦልሞስት አንድ አይነት እየሆኑ ነው። እነዚህ ሁለት ሰዎች አንድ አይነት ሆኖ ኤፍቢአይ ይህንን ምርመራ ፊፋ ላይ ሊያረግ ብለሽ መጠበቅሽ ራሱ ገባሽ ብለሽ ከባድ ነው። የአርጀንቲና እግር ኳስ ማህበር ግን አሜሪካ ውስጥ አለው ኦፊስ። እዛ አካባቢ የሚንቀሳቀሱ ገንዘቦችን እንዴት ነው የሚያስገባው እንዴት ነው የሚያስወጣው ምናምን የሚለውን ሌሎች በርካታ የአርጀንቲና እግር ኳስ ማህበር አሰራርን ነው ኤፍቢአይ የሚመረምረው እንጂ የፊፋ ቅምጥል ልጅ ነው አይደለም። ዓለም እንደሚጠረጥረው ለአርጀንቲና ይዳላል አይዳላም የሚለውን ሊመረምር አይደለም፣ ኦቶሪቲውም አይደለም። ሲጀምር እንደው ድፍልቅ አድርገን አንድ ላይ ሁሉንም ነገር ጠቅልለን ራሳችንን አላልኩሽም ለማለት ካልፈለግን በስተቀር ዞሮ ግን ክርስቲያኖ ሮናልዶ ፊፋንም ጉቦኛ ብሎታል። አዎ ልክ ነው። ይሄ አንድ የተሰማ ነው። ግን በዚሁ የአርጀንቲና እግር ኳስ ማህበርም ደግሞ ሊዮኔል ሜሲ በዚህ የዓለም ዋንጫ ላይ የዓለም ዋንጫው ምርጥ ሳይባል የመጠናቀቁ ግን በጣም የሚያሳዝን ነው። ማንቀበለው ነው
ብሎ ስቴትመንት አውጥተዋል። ይሄ በጣም ማንቀበለው ነገር ነው ብለዋል። በእርግጥ ሊዮኔል ሜሲ በዚህ ዓለም ዋንጫ ላይ ያሳለፈው ነገር ኤክሰፕሽናል ነው። ሁላችንም እንደምናውቀው ጎሎች አስቆጥሯል። በየጨዋታዎቹ ላይ የነበረው አስተዋጽኦ በጣም ትልቅ ነው። ግን ያው መጨረሻ ላይ ሮድሪ ነው የተመረጠውና ይሄ ኮንትሮቨርሲ አለው። ይህን ነገር በጣም ደስ አላለንም። እኔ ጠብቄ ነበር ሜሲ እንደሚመረጥ፣ እኔም ጠብቄ ነበር። ነገር ግን የሮድሪ መመረጥም እኩያ ልክ ነው ለእኔ። ሜሲ የጨዋታ የቶርናመንቱ ኮከብ ነው ቢባልም ሮድሪ ቢባልም እኩያ ልክ ነው ብዬ ነው የማስበው እኔ። አሁን አርጀንቲና ልትነጫነች ትችላለች። የሮድሪ መመረጥ ሜሲን መበደል ነው ብዬ ግን እኔ አላስብም። ሮድሪ በጣም ይገባዋል፣ የእውነት ለመናገር በጣም ይገባዋል። ግን ሜሲን ቢመረጥ ግን ለእኔ የሚያከራክር አይደለም። እንዴት ሜሲ የምትለው ነገር አላልኩም፣ ፊፋ የሚያስብል ነገር አይደለም። ከዛ ይልቅ ለምሳሌ አሁን የፊፋና የአርጀንቲና ነገር ከተነሳ ትንሽ ወደኋላ ስንሄድ የዋንጫው ጨዋታ እንዳለቀ ይሄ ፔሬዴስ የሚባለው ተጫዋች አለ አይደለም፣ ሲደበድቡ አልነበረ ስፔን ተጫዋቾችን፣ ዳኛው ለካ ቀይ ካርድ ሰጥተውታል ጨዋታው ካለቀ በኋላ። ፊፋ ግን ሪከርድ አላረኩትም አለ። ቀይ ካርድ አይቷል ይሄ ልጅ ተብሎ ቀይ ካርዱ ወደፊት በሚኖሩ ጨዋታዎች ላይ ተግባራዊ ይደረጋል ቅጣቱ። በኋላ ሲታይ ቀይ ካርድ ያየው ኤንዞ ፈርናንዴዝ ነው። የፊፋ ዝርዝር ላይ ይሄ ልጅ ቅጣት አልተጣለበትም፣ ቀይ ካርድ አየ ተብሎ አልተመዘገበም። ዳኛ የሰጡትን ቀይ ካርድ ለምንድን ነው ፊፋ የማይመዘግብ? በጣም ትልቅ ነገር አፈጠረ በነገራችን። ከዛ አይ በቃ ግድ የለም ኢንቨስቲጌት አድርጌ የእጁን ሰጠዋለሁ ምናምን ይልሻል። ግን ለምን አልተመዘገበም? የዊርድ የሆነው የፊፋ ውሳኔ ነው። አሁን እንዴ ሌሎችም ይህንን ስራ እኮ የሚሰሩ አሉ። ለምን የሁሉም ተመሳሳይ ነገር ላይ እንዴት? እሺ ለማንኛውም እነዚህ ጉዳዮች አሉ። የፊል ፎደንም ጉዳይ ትላንት የተሰማ ነው ያስደነገጠኝ። ፊል ፎደን ሁለት ነገሮች አስደንግጠውኛል። 20 ዋንጫ በልቷል የሚለው ነገር አስደንግጠኛል። በጭራሽ አይኔ እያየ ያደገች 20 ዋንጫ እንዴ! ይሄ እኮ በጣም ትልቅ ቁጥር እኮ ነው። የእውነት የምሬ ነው የምነግርሽ። እኔ ፊል ፎደን ለ4 ዓመት ነው እስከ 2030 ድረስ። አንደኛው የገረመኝ 20 ዋንጫ በልቷል አለ ዘገባው ላይ እና እነዚህን ሁሉ ዋንጫዎች ምናምን አለ ለእኔ በቃ ህልሜን ነው እየኖርኩ ያለሁት ምናምን ብሎ ለማንቸስተር ሲቲ ለመጪዎቹ 4 ዓመት መጫወት ምናምን የፈጠረበትን ደስታ ምናምን ገለጸ። ፊል ፎደን 20 ዋንጫ ከዛ ሲዘረዘር 6 የፕሪሚየር ሊግ ዋንጫ ወስዷል። እኔ በእውነት ነው የምነግርሽ አላመንኩም። በሲቲ የውጤታማነት ዓመታት በሙሉ አብሮ የነበረ ነው። በቃ እኮ ነገርኩሽ እኮ አሁን ከነ በርናንዶ ሲልቫ እና አንድ ሌላ ተጫዋች ተጠራና ከነሱ እኩል ዋንጫ ወስዷል። ዘ ሞስት ሃይሊ ዲኮሬትድ የሆነው የማንቸስተር ሲቲ ተጫዋች ፊል ፎደን ነው እያለ ነው የሚዘግበው እኮ ስካይ ስፖርትስ ነው። እኔ ያነበብኩት አላመንኩትም፣ ስካይ ስፖርትስ ነው። ከዛ ለብቻው ስለ ራሱ ለምን አላነበም ብዬ ሳነብ እውነት ነው። 6 የፕሪሚየር ሊግ ዋንጫ፣ የቻምፒዮንስ ሊግ ዋንጫ፣ ገሌን ዋንጫ እያለ ምናምን ይሄዳል። ሲሪየስሊ የምር ነው በቃ አልኩኝ እኔ በእውነት እንደሆነ። ምክንያቱም ፊል ፎደን ያጩጬ ወደ ሜዳ ለመጀመሪያ ጊዜ ሲገባም አውቃለሁ። ይሄንን ያህል ማንቸስተር ሲቲ ዶሚኔት አድርጓል ማለት ነው። ተደምሮ ሲመጣ የምታስታውሽው ነገር አለ። ቀስ በቀስ ተበላው እንደተባለው አይነት ነገር ነው። ቀስ በቀስ እየተበላ ነው ለካ የማንቸስተር ሲቲ ድል ይሄን ያለ። ይሄ እኮ ማለት ሳምሪ እንዴ እነ ሪያን ጊግስ እነ ፖል ስኮልስ እነ ዌይን ሩኒ ምናምን ከማንቸስተር ዩናይትድ የጉብዝና ጊዜ ጋር የነበሩት የዩናይትድ ጀግኖች ስኬት ጋር እኮ የሚቀራረብ ነው። እኔ ማመን አቅቶኛል እሱ። ሁለተኛው ምን ማመን አቃተ መሰለሽ 26 ዓመቱ መሆኑ ለኔ አሁንም ጭጭ ሄደው ምን ተረዳሽ አንቺስ? ያው ጊዜ ይሄዳል። ምንም እንደዚህ ነው። ብዙዎቹ ተጫዋቾች በተለይ ገና የመጀመሪያ ጨዋታቸውን የምናስታውስላቸው ተጫዋቾች ከሆኑ ሁል ጊዜ ለእኛ በልጅነት አይን ውስጥ ነው የሚቆዩት ይመስለኛል። እና ስታየው በጣም ትገረማል። እኔ ያው የፊል ፎደን ጎበዝ ተጫዋች ነው። አንድ አሪፉ ነገር የሱ የማንቸስተር ሲቲ በቃ ሁሉንም ነገር በበላይነት በተቆጣጠረበት ጊዜ ሁሉ ያለ ተጫዋች ነው በዛ በክለብ ውስጥ ማለት ነው። በቀጣይ ከኢንዞ ማሬስካ ጋራ ነው የሚሰራው።
በጣም ደስ ብሎኛል ብሏል። እና አንድ ሌላ በጣም ደስ ያለኝ ነገር አለ ሲናገር በየአመቱ ዋንጫ ለማንሳት የሚፎካከር ክለብ ነው ማንቸስተር ሲቲ። ዋንጫ የሚያነሳና ዋንጫ ለማንሳት የሚፎካከር ክለብ ነው። እንደዚህ አይነት ክለብ ውስጥ ነው እኔ መኖር የምፈልገው ብሎ ተናግሯል። ከኤንዞ ማሬስካ ጋር አሁን ይሳካለታል አይሳካለትም ሌላ ነገር ነው። ግን በቃ ይሄ የማንቸስተር ሲቲ ደጋፊዎችም ተጫዋቾችም እንደ ምልክት በቃ የሚቆጥሩት ይሄ የሆነ ማንቸስተር ሲቲ ሲባል ከሚጠሩ ተጫዋቾች መካከል አንደኛው ፊል ፎደን ነው። ቀጣዮቹ እንግዲህ 4 አመታት በስኬት የሚያሳልፋቸው እንደሚሆኑ ነው ተስፋ የሚደረገው። 2030 ላይ እሱም 30 አመት ይሞላዋል ማለት ነው። 3 ዋንጫዎችን አሸንፈን ትሪፕል ዊነር በሆንበት የውድድር አመት ማሬስካ የነበረውን አስተዋጽኦ አውቃለሁ አሁን ሲያስቦካካን እኮ ነው ቻምፒዮንስ ሊግ ኤፍኤ ካፑን እና ፕሪሚየር ሊጉን አንዴ ጠቅልሏል በሉ። ያኔ ማሬስካ የማንቸስተር ሲቲ አሰልጣኝ ነው የነበረው ከጋርዲዮላ ረዳት ሆኖ ማለት ነው። እና ያኔ የእሱ ድርሻ እንዴት እንደነበር አስታውሳለሁ። ኳስን የሚረዳበት መንገድ በጣም ይገርመኛል አለ እና አሁን እሱ ሰው እንደገና ተመልሶ ማንቸስተር ሲቲን በመያዙ ለበለጠ ትልቅነት እንድንዘጋጅ አድርጎናል አለ ፊል ፎደን። ሳናስበው ግብዳው የሆነ ተጫዋች ማለት ነው። ለማንኛውም ተመልሰን እንመጣለን በሌሎች ጉዳዮች። ሸገር ስፖርት